አይዞ ብሩኬ የኔ አባት በጣም ነው የሚያሳዝነው። እውነቴን ነው የምላችሁ። ሀይሚዬ እውነት አደረግሽ እንዴ? አታድርጊም ሀይሚ፣ መቼም አታደርግም። ብሩኬ ላይ የምትጨክኝበት አንጀት የለሽም። የፈለገ ነገር ብፈጠር እንዴት አደረግሽው ሀይሚ? እንዴት አስቻለሽ? ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም ነው። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳይረሳ። ቪዲዮ ሲጀምሩ ላይክ ጫናችሁ ጀምሩ ማለት ነው ውዶቼ። የዛሬስ በጣም ነው የሚከብደው፣ በጣም ነው የሚያዛዝነው እውነቱ ስነግራችሁ ማለት ነው። እኔ ስንት ቀን ሀይሚና ብሩኬ ላይ ብዙ ነገር ተፈጥሯል። እንደ ዛሬ ልቤን የሰበረ አንድ ቀንም የለምና ሀይሚዬ እባክሽ በጣም ትልቅ ስህተት ነው። በጣም ትልቅ ስህተት ነው የሰራሹ። ሲቀጥል ደግሞ አንቺ ብቻ ነሽ፣ አንቺ አንድ ሰው ነሽ እና ምን ይላል መሰላችሁ፣ አንድ እንጨት ጭስ ያወጣል እንጂ ነዶ ጥቅም አይሰጥም ይላል ተረቱ ማለት ነው። እና አንቺም ደግሞ አንድ ሰው ነሽ እና እሱ ጋር ስትሆኝ ነው ሁሉም ነገር የምታሸንፊ፣ ሁሉም ነገር በደስታ የሚያሳለፍ የምትች እንጂ ከብሩኬ ሸሽተሽ ከብሩኬ ተደብቀሽ ምናምን የምታደርጊ ነገር እኔ ይሆንልሻል ብዬ መቼም አልመክርሽም ሀይሚዬ። እባክሽ የስራም ለስራ ነው ምናምን የሚሉ ደግሞ አሉና ለስራም ቢሆን በጣም ነው የሚደብረው። ቤተሰብ እንደዚህ ፌንት ነቅሏል እኮ ቪዲዮ ሲያቋርጡ ማለት ነው። እና መጨረሻ ላይ ይሁት እስቲ እንዴ ይሄ ፕራንክ ነው ይሄ ስራ ነው እንዴት ሊሆን ይችላል? እውነት በጣም ነው የሚከብደው። እውነት ማለት ሰው ልጅ ሆነን ማለት ነው አንዳንድ ጊዜ የምናስበው የምንመኘው ነገሮች ብናስተካክለው ይሄ ነገር እኔ አስደስተኛል ከኔ አጠገብ ያለው ሰው ደግሞ ሊጎዳ ይችላል ብለን ብናስበው ምናለ ነው እላለሁ እኔ ብዙ ጊዜ ማለት ነው። ሀይሚዬ ደግሞ ስትናደድ የሆነ ስሜታዊ ስትሆን የምታደርገው ነገር አታቁምና ይሄ ነገር ተናዳ ይመስለኛል። በራሴ ምክንያት ነው ብዙ ነገር እያላችሁ እንደሰማችሁ ከሆነ ማለት ነው። የማልፍ ነገር 2017 ነው 2017 ነው 2016 አለፈ እያለች የመችለታ ራሱ እያለቀሰች ነበር። እና እኔ አንድ ቀንም ብሩኬን እንደዚህ ታስጨንቃለች ወይም ደግሞ እሱ እንደዚህ ፌንት እስኪነቅል ድረስ እንዴት ታደርጋለች ብዬ አንድ ቀንም ጠብቄ አላቅም። ደግሞ ሀይሚዬ እባክሽ ወደ ራስሽ ተመልሰሽ ወደ ነበራችሁበት ህይወታችሁ ብትመለሱ የተሻለ ነው። ምክንያቱ ሰው ልጅ ነው፣ ፈተና ይበዛል፣ ብዙ ውጣ ውረድ አለ፣ ብዙ መከራ አለው እና ሁሉም ደግሞ አጣጥመሽ ነው ማሳለፍ ያለብሽ እንጂ የሆነ ችግር የሆነ ሀሳብሽ በተሳካልሽ ነገር አንቺ ስትጓዢ አንቺ አጠገብ ያለው ሰው ደግሞ ይጎዳል። ምክንያቱም ብሩኬ ይሄን ተፈጥሯል እኮ ብለሽ ከሱ ጋር ተማክረሽ የሆነ ነገር ብታደርጊ እሱም አንቺ ላይ ተስፋ ያደርጋል፣ አንቺም ደግሞ እሱ ላይ ተስፋ ታደርጋለሽ። ገባሽ ሀይሚ? በጣም ትልቅ ስህተት ነው። ይህ ቪዲዮ የሚደርስሽ ከሆነ የባክሽ ወደ ራስሽ ተመልሰሽ የፈጠረሽ ማለት ነው። የፈለገ ነገር ይፈጠር በቃ ከሰው ህይወት አይበልጥም መቼስ አይደለም። ስለዚህ የፈለገ ነገር ቅንቅር ብሎ ቀርቶ ማለት ነው አንቺ ወደ ራስሽ ተመልሰሽ የሄድሽበት ቦታ ወደ ቤት ተመልሰሽ ብሩኬንም ስልክ ጠፍተሻል፣ ስልክሽ አይሰራም እኔም እንትን ብያለሁ እና እባክሽ ቡርጎ የሆነ እንትን ነው ትናንት ማታ ነው በጣም የሆነ የተጫወተ ቪዲዮ የሆነ ፎቶ ፖስት አድርጎ ነበር ኢንስታግራም ላይ ማለት ነው። ብዙዎቻችሁ እንዳያችሁ ከሆነ እኔ ራሴ ፖስት አድርጋለሁ ከኢንስታግራም ወስጄው እና ሀይሚዬ በእናትሽ እንደዚህ አታደርጊ፣ ሊሆንም አይችልም፣ የማይመስል ነገር ነው የሰራሽው፣ ከአንቺ የማይጠበቅ ነገር ነው የሰራሽው። እንዴ ወንድ ልጅ እኮ ነው ምን ሆና ነው ብላ ነው አሁን እሱ የተጨነቀ። እሱ ያሳለፈችው ጭንቀት እሱ ያሳለፈችው ችግር በጣም ብዙ ነገር ስለማቅ ነው እሱ እንዲህ ሊጨነቅ የቻለውና ሀይሚዬ አንቺ ስሜትሽ ብቻ ማዳመጥ ሳይሆን
ያንቺ ጎን ሰው ያለው ይጨነቃል ወይም ብለሽ ተጨነቂና ወደ ራስሽ ተመልሰሽ የተፈጠረ ችግር ደግሞ በራሳችሁ እርስ በርሳችሁ የተነጋገራችሁ ከሱ ጋር ብዙ ነገር አሳልፋችሁ ብዙ ውጣ ውረድን ውስጥ ገብታችሁ አይደለም እንዲያልፋችሁ ዛሬ የደረሳችሁ። ስለዚህ በጣም ነው የሚከብደው ቤተሰብ እውነት በጣም ነው ልቤን የተሰበርኩት። እኔ ዛሬ እንትን ብዬ አልቅሼ ከፍቶኝ ደብሮኝ አቅም አንድ ቀን ማለት ነው። እና እባክሽኝ ወደ ራስሽ ተመልሰሽ ደስታ የነበረን ደስታ ደግሞ በአንድ ቀን ጭልም አደረግሽውና ስራም ቢሆንም በጣም ነው የሚያስጠላ። እሱ እንግዲህ እዚህ ጋር መኪና መንዳት አቅቶ ምናምን ነው እዚህ ጋር መጥቶ ቁጭ ያለው እና እሷን አጥቶ ከመናራ እሷን አጥቶ ተመልሶ ነው እንግዲህ እንዲህ እየሆነ ያለው እና ራሱን ያዞሮ ይመስለኛል። እንግዲህ እንዳያችሁ ከሆነ ቁልፉን ለማወርወሮ ምናምን ነው ቁጭ ብሎ ያለውና ብቻ በጣም ይከብዳል ቤተሰብ። እንዲህ ለአንድ ሰከንድ እንኳን ካጠገቤ እንዳትርቅ እያለው የነበረው ልጅ ነው እንግዲህ እዚህ ጋር ቤት ውሃ ገዝቶ እየሮጠ ነው። በጣም ነው የሚያሳዝነው። ፈጣሪ ለበጎ ያደርግልንና ሀይሚ ደግሞ የደረሰበት በራሴ ችግር ነው ምናምን እያለች ነው። እና በራሳ ችግር መሆን ምንም ሆን በቃ ወደ ራሳ ብትመለስ መልካም ነው። እዚህ ጋ እንግዲህ እንዳያችሁ ከሆነ ራሱ ላይ ውሃ እየደፋ ይሄ ሁላ አስቻለም። ፌንቱ ነቅለዋል። መጨረሻ ላይ ራሱ ስተዋል ማለት ነው። በጣም ነው ልብ የሚሰብረው ግናት። ለምን ብሩኬ እንዲሁ ሊሆን አይችልም። ሀይሚም ደግሞ እንዲህ ማድረግ የለብሽም። እንዴት ነው የሚሆነው? በጣም የቀመጠ መኪና ማንዳት አቅቶ ነው እዚህ ጋር እንትን ያለው። እዚህ ጋር እንደምታው መሬት ላይ ተንከባለው ምናምን እዚህ ጋር ራሱን እያወቀ